Yone Joker. And Okocha. Oh! Fantastic! This is simply awesome. በናይጄሪያ ከተፈጠሩ የኳስ ኮከቦች ቀዳሚው ነው። ምናልባትም አፍሪካ ለዓለም ካሳየቻቸው የኳስ ቴክኒሻኖች መካከል ይጠቀሳል። ኳስን በምቾት የሚያንከባልል፣ ኳስን በፈለገው አቅጣጫ ተቃራኒ ሳያስጨንቀው የሚመራ፣ ጎል የሚያስቆጥር ቴክኒሻን፣ አንዳንዶች አፍሪካዊው ማራዶና እስከ ማለት የደረሱለት ኦስቲን ጄጄ ኦኮቻ በትሪቡን የኮከቦች ገጽ Then CC's coming up and DD. EE goes FF. The following keys what spell as GG. HH or maybe the next is what call my name is JJ. ኦስቲን አዙካ ጄጄ ኦኮቻ በናይጄሪያ ኦኑጉ ግዛት ተወለደ። ጄጄ የሚለው ስሙን የወሰደው ከታላቅ ወንድሙ ኢማኑኤል ጄጄ ነው። እንደ ብዙ አፍሪካውያን እግር ኳስን በጎዳናዎች ከመጫወት የጀመረ ነው። በአንድ ወቅት እግር ኳስን እንዴት እንደጀመረ ቢቢሲ ጥያቄ ያቀረበለት። እኔ እስከማውቀው ኳስን በማንኛውም ክብ ነገር እንጫወት ነበር። ኳስ ለማስመሰል ከሚረዳን ቁስ ሁሉ ኳስ እየሰራን እንፋለም ነበር ሲል መልሷል። ባለተሰጥኦ ናይጄሪያዊ በመጀመሪያ ለኦኑጉ ሬንጀርስ ተጫወተ። በተለይ ለኦኑጉ እየተጫወተ በታዋቂው የናይጄሪያ ግብ ጠባቂ ዊሊያም አኮኮ ላይ ያስቆጠራትን ከኔለሽ ግብ ጄጄን በናይጄሪያ እንዲታወቅ አደረገችው። ከዚያ ወደ ጀርመን ጓደኛውን ጥየቃ ሄደ። በጀርመን በጓደኛው ቡድን ውስጥ ልምምድ ሲሰራ ጄጄን የተመለከቱ ሰዎች ተመሰጡ። እናም ለሶስተኛ ዲቪዚዮኑ ቦሩሲያ ኑንከርችን አስፈረሙት። የኦስቲን አዙካ ጄጄ ኦኮቻ ህይወት እስከ ወዲያኛው በኳስ ሊቀየር ግድ ሆነ። Ein Top-Highlight, Okocha, hier ist er, Okocha, JJ Okocha, immer noch, JJ Okocha, noch ein Dreher, noch einer und da reißt er sein Trikot vom Leib, tanzt noch einen Samba fürs ausflippende Publikum, Ekstase im Waldstadion, das haben wir seit በሶስተኛ ዲቪዚዮን ጄጄ ኦኮቻ ብዙ አልቆየም። በ1992 እንደ አውሮፓውያን አቆጣጠር ኢንትራ ፍራንክፈርትን ተቀላቀለ። ለኢንትራ ፍራንክፈርት ታዋቂውን ጋናዊ ኳስ ተጫዋች አንቶኒ ቦሃንና ኋላ ላይ ደግሞ ቶማስ ዶልን አብሯቸው የመጫወት አጋጣሚ ያገኘ። በጀርመን ቡንደስሊጋ ፍጹም ከልዩ ብቃት ጋር ብቅ አለ። በተለይ ኦናምስ ግን ኦኮቻ ዮቦሃና ሞሪዚዮ ጎዲኖ ከአሰልጣኝ ዮፕ ሄንክስ ጋር በመጣላታቸው ከኢንትራ ፍራንክፈርት ተሰናበቱ። የቦሃና ጎዲኖ ወደ እንግሊዝ፣ ጄጄ ኦኮቻ ትንሽ ዘግየት ብሎ ወደ ቱርክ ኢስታንቡል። JJ Okocha, wie er hier Kahn aussteigen lässt. Dann ist es Reich und auch noch Bilic. Dann versucht sich auch noch Lars Schmidt. Was soll's? Drin ist der Ball. Klasse. Mann oh Mann, ist das eine... ጄጄ ኦኮቻ ለኢስታንቡሉ ክለብ ፌነርባቼ ፈረመ። በሁለት ውድድር ዓመታት ከ60 ጊዜ በላይ ተሰለፈ። 30 ያህል ጎል ከመረብ አሳረፈ። በተለይ በቅጣት ምት እጅግ የሚያምሩ ጎሎችን ማግባቱን ቀጠለ። 10 ቁጥር ለባሹ የኳስ ጠቢብ በቱርክ ዜግነትም ተሰጥቶታል። ፌነርባቼ ወደ ዋንጫዎች ሲንደረደር 10 ቁጥሩ ጥቁር ናይጄሪያዊ የቡድኑ የስኬት ምስጢር ሆነ። Amazing, being a bullet and people call me crazy. It's magic, not a tragedy. Now everyone is looking out for JJ. So people, what you need is an attraction that's true, not only wishes. So soccer, get to locker, so come on, get off the knickerbocker. በ1998 ጄጄ ኦኮቻ ወደ ፈረንሳይ ኃያል ክለብ ፓሪስ ሴን ጀርመን ተዛወረ። በ24 ሚሊዮን ዶላር የዝውውር ዋጋ በወቅቱ እጅግ ውዱ አፍሪካዊ ተጫዋች ያስባለውን ዝውውር ፈጸመ። በዚያን ወቅትም የአፍሪካ ዓመቱ ምርጥ ኮከብ ተጫዋች ተብሎ ተመረጠ። በ4 ዓመት ቆይታው ለፓሪስ ሴን ጀርመን ከ84 ጨዋታዎች በላይ ተሰለፈ።
በዚያን ወቅት በፓሪስ ሴን ጀርመን ለሮናልዲኒዮ ጎቾ ክህሎት ማደግ ከፍተኛ አስተዋጽኦ አድርጓል። ከዚያ ፊቱን ወደ እንግሊዝ ፕሪሚየር ሊግ አደረገ። Yoni Joker and no Kocha. Oh! Fantastic! በ2002 እንደ አውሮፓውያን አቆጣጠር በነጻ ዝውውር ቦልተን ወንደረርስን ተቀላቀለ። የቦልተን ወንደረርስ ደጋፊዎች ኦኮቻን ወዲያው ወደዱት። በቲሸርቶች ላይ የጄጄ ኦኮቻ ስሞች መታየት ጀመሩ። ቦልተንን ከወራጅነት ያዳኑ 7 ጎሎችን ከመረብ አሳረፈ። በተለይ በዚያው ዓመት ዌስትሃም ላይ ያስቆጠራት ኳስ የዓመቱ የቦልተን ወንደረርስ ክለብ ምርጥ ጎል ተብላ ተሰየመችለት። በ2003-2004 ኦኮቻ የቦልተን ወንደረርስ ክለብ አምበል ሆነ። በ2004 ቦልተን በ9 ዓመት ውስጥ ለመጀመሪያ ጊዜ በዋንጫ ጨዋታ ላይ ቀረበ። በኤፍኤ ካፕ የተለየው ነገር ጄጄ ኦስቲን ኦኮቻ ነው። በቀጣዩ ዓመት ወደ ኳታር ክለብ ለማምራት ሲል ቦልተን ያቀረበውን የ1 ዓመት ማራዘሚያ ወደ ጎን አደረገ። በተለይ ቦልተን ወደ ሁለተኛ ዲቪዚዮን ሲወርድ ኦኮቻ በቦልተን ያጠፋውት ጊዜ ባከነ ነበር። ምክንያቱም በኔ ቆይታ ዘመን ሁሉ ቦልተን አንድም ሲሻሻል አላየውም አለ። JJ sends it wide. Wanku Kanu number 4. Amazing story of that. Anything but calm celebrating that goal in the 3rd minute. Okocha playing it wide. The tallest that Nigeria has. በ2007 ጄጄ ኦስቲን ኦኮቻ በኳታር 1 ዓመት ካሳለፈ በኋላ ሃል ሲቲን በነጻ ዝውውር ለ1 ዓመት ተቀላቀለ። በጉዳትና በአቋም መውረድ ምክንያት ጄጄ በዚያን ወቅት ለሃል ሲቲ ብዙ ግልጋሎት መስጠት አልተቻለውም። ሃል ሲቲ ከ104 ዓመታት በኋላ ፕሪሚየር ሊጉን ከተቀላቀለ በኋላ ኦስቲን ጄጄ ኦኮቻም እግር ኳስን ስለመሰናበት አሰበ። Yoni Joker and Okocha. Oh! Fantastic! This is simply awesome. ሀገሩ ናይጄሪያን ለመጀመሪያ ጊዜ ወከለው በ1994 የዓለም ዋንጫ ማጣሪያ ከኮትዲቯር ጋር በተደረገ ጨዋታ ነው። ናይጄሪያ በዚያን ወቅት አልጄሪያን 4-1 ስታሸንፍ ወደ ዓለም ዋንጫም ስታልፍ ወሳኛን የመጀመሪያ ጎል ያስቆጠረው ጄጄ ኦኮቻ ነበር። ናይጄሪያ ለመጀመሪያ ዓለም ዋንጫዋ በ1994 ስታልፍ ኦኮቻ ደግሞ የናይጄሪያ ተወዳጅ ልጅ ሆኖ ብቅ አለ። በ1994 የአፍሪካ ዋንጫን ያነሳው ቡድን አባል ነበር። በ1994 በጣሊያን ቡድን ድራማዊ ጉዞ የተገታው ምርጡ የናይጄሪያ ብሔራዊ ቡድን አባልም ነው። በ1996 ናይጄሪያ አትላንታ ላይ የኦሎምፒክ ወርቅን ስታነሳ የናይጄሪያ ድሪም ቲም አባልም ነበር። በ1998 የዓለም ዋንጫ ናይጄሪያ ጥሩ የማይባል ውድድር ብታሳልፍም የጄጄ ኦኮቻ ክህሎት ግን የተመልካቹ መዝናኛ ነበር። በ2002 የናይጄሪያ ብሔራዊ ቡድን አባል ሆኖ በአፍሪካ ዋንጫ ተጫወተ። በ2004 ደግሞታል። በ2002 የኮሪያ ጃፓን የዓለም ዋንጫ ሀገሩን ወከለ። በ2004 የአፍሪካ ዋንጫ ጄጄ ኦኮቻ በካሜሮን ቡድን ላይ የአፍሪካ ዋንጫውን 1000ኛ ጎል ከመረብ ማሳረፉ ይታወሳል። Coming up and DD, EE goes FF, the following key sports spellers GG, HH or Mayday, the next is what call my name is JJ. ከኢንተርናሽናል እግር ኳስ ራሱን ያገለለው በ2006 እንደ አውሮፓውያን አቆጣጠር ነው። የመጨረሻ ኢንተርናሽናል ጨዋታውን ሀገሩን በመወከል ከሴኔጋል ጋር አድርጓል። ናይጄሪያ 2-1 አሸንፋለች። ጄጄ ኦኮቻ ሜዳውን ሲሰናበት 60,000 ተመልካቾች ቆመው አጨብጭበውለታል። በመጋቢት 2004 ብራዚላዊ ፔሌ በህይወት ያሉ 125 የዓለማችን ምርጥ እግር ኳስ ተጫዋቾችን ሲመርጥ ጄጄ ኦኮቻን አካቶታል። ኳስን በቄንጥ የሚጫወት ተቃራኒ ሳይገድበው እንዳሻው ሜዳ ላይ የሚፈነጭ አፍሪካዊው የኳስ ሰው ኦስቲን ጄጄ ኦኮቻ